ለውና ምንድነው ብዬ ጨንቆኛል እኔ ለራሴ። ከዛ ና ብላ ስታስጨንቀው ምን ምክንያት ይፍጠር? ምን አድርጎ ወጣ ይሄድ? ወደ ቤተሰቦቹ እንዳይሄድ እዛ ችግር አለ። መሄድ እንደማይችል አውቃለሁ። መሄድ እንደማይችል ስለማቅ ጨነቀው የሚለኝና በጣም እንደተጨናነቀም እያየሁት ነው አውቃለሁ። ጠዋት ነገረኝ። መስከረም 5 ማለት ነው። መስከረም 5 ጠዋት ነገረኝና ምን ችግር አለው? በቃ እኔ እንጃ እኔ አላውቅም። ምን እንደሆንኩ አላውቅም። ምን ችግር አለው? ያጋጥማል ምናምን አልኩትኝና በቃ እንደዛ ስለው ደስ አለውና በቃ እየሳቀ ወጦ ሄደ። ወጦ እንደሄደ ከቤት 5 ሰዓት ላይ ደውሎ ሊሄድ ነው ተሳፍሬ ወደ እሷ ጋለኝ እና ምን ችግር አለው ስላችሁ ነፃነት ሰጠሽው፣ ፍቃድ አገኘ። በቃ በእንግዲያው ችግር ከሌለማ ባይ ባይ ልሂድ ወደ እሷ አለሽ። እሺ አልኩትኝና ሄደ። የሄደ ቀን ልጁ ተወለደ ምናምን። ከዛ እኔ ማለት ተወለደ ልጁ። እኔም ደስተኛ እንደሆንኩ ተረዳው መሰለኝ። እንደዛ ነው መሰለኝ ያሰበው። እንደሄደልኝ ብቻዬን አለቀስኩ። ምን አልኩ አሳለፍኩት ለብቻዬ። ብዙም እንትን አላልኩትም፣ አላሳየሁትም። ከዛ ይሄዳል ይመጣል፣ ብዙ ነገር ያደርጋል። በቃ እኔ በዛ መሀል ግን ፍላጎቴ የነበረ ስራ እንዲከፍትልኝ ነው። በቃ ራሴን በራሴን የማማክረውም ሰው የለኝም። እናትና አባት አለኝ፣ አላሳደጉኝም። ሰው ቤት ነው ያደግኩት። ለእነሱም አላማክርም፣ ወንድም እህትም አላማክርም። የማማክረው ጓደኛም የለኝ። በራሴን የማማክር ስራ እንዲከፍትልኝ በጣም ለመንኩት። 4 ዓመት ሙሉ ነው የለመንኩት። ምንም ስራ ሊከፍትልኝም አይችልም። እንትን አላለም። ምንም ነገር ጠብ የሚል ነገር የለም። ብዙ ግን ለፍቻለሁ። ከዛ ከ6 ወር በኋላ ነው ምናምን ልጁ ክርስትና ተረስቶ ምናምን ከጨረሰ በኋላ በራሳቸው ምክንያት ተለያዩ ማለት ነው ሁለቱ። ይሰማል አይደለም? አዎ ማሪ ይሰማል። ካልተሰማ እኔ ራሴ አይሰማም እልሻለሁ። ካላልኩሽ ዝም ብለሽ እሺ። በራሳቸው ምክንያት ተለያዩ። ስራውን ወደዚህ እኔ ወዳለሁበት ቦታ ቀይሮ መጣ። ስራውን ወደ እኔ ወዳለሁበት ቦታ ቀይሮ መጣ። እዚህ ከመጣ በኋላ ግን በቃ እኔ አብሮኝ ስለሆነ ይሁን የተገለጠልኝ አላቅም። እኔ ከመጀመሪያ ማላቀው የሚሆን አላቅም። በቃ ባሰበት 30 ሴት ጋር ነው የሚያወራ፣ 30 ሴት ጋር ነው የሚሄደው። ማታ ባይችል ቀን አድርጎ ይመጣል። ማታ በሆነ ምክንያት ፈጥሮ ሂዶ አድሮ ይመጣል። እኔ የሆነ አውቅበታለሁ። ለምን ብዬ ስጠይቀው ምን አገባሽ መልሱ ማለት ነው። ምን አገባሽ? እየበላሽ ነው እየጠጣሽ ነው፣ ምን አገባሽ? እንደፈለግኩ በሆን ይለኛል። እሺ ስራ ክፈትልኝ። እሺ የዛን ቀን የተጣላንበትን ቀን እተውና ዝም ብያድርና በሳምንቱ ወይ በ2 ሳምንቱ እንደዚህ አይነት ስራ ብሰራ እንደዚህ ባደርግ ምን ይመስልሃል? በቃ ስራ ለመክፈት ለእኔ እንትን የለውም፣ እቅድም ሀሳብም የለውም። የወታደር ደሞዝ እኮ ትንሽ ነው። ወታደሮች እኮ ደሞዛቸው ትንሽ ስለሆነ ነው እኮ ሴት የሚፈልጉት እኮ ከሴቷ ገንዘብ ለማግኘት ነው። እነሱ ገላቸውን ይሰጣሉ ለሴት፣ ሴቷ ገንዘብ ትሰጣሉ። ደሞዝ ስራ ያስከፍታል። የወታደር ደሞዝ እንደ ድሮ እኮ አይደለም። ድሮ ነው የነበር እንደዛ። አሁን አሪፍ ነው። እስከ ስንት ያገኛል? ድሮ ነው የነበር የኔ ወድ ድሮ 32,000 ብር ነው አሁን ገቢው ማለት ነው። ኦኬ 32,000 ብር። የቤት ኪራይ የለባችሁ? የቤት ኪራይማ ቤት ተከራይቼ ነበር የምኖረው። በመጀመሪያ ቤት ተከራይቶ ነው ትቶኝ ሄደ። 2 ዓመት የተቀመጥኩ። ከዛ ያችን ልጅ እንደዛ አብረው መኖር ጀምረዋል። እዛ ፋሲካ ለበዓል መጣው ነው ተቋሙ የነበሩበት ፈረሰ፣ ሄዱ። ፋሲካ በዓል ውሎ የተከራየንበት ቤት ትቶኝ ሂዶ ማመልከቻ አስገብቶ ሄደ እሱ። እኔ ሮብ ነኝ ብለውሻል ብሎኝ ሂዶ ባዶ ቦታ ሰጡኝ። ብቻባታለሁ ቤቷን ማለት ነው። ቤት ኪራይ የለብኝም። ኦኬ እሺ ቆይ ኧረ ቤት ኪራይ የለብሽም። ቤቱ የማን ነው? ቤት የሰጠው በሱ ስም ነው። የቀበሌ ነው። የቀበሌ ቤት ታውቂያለሽ? አዎ የመንግስት ቤት ማለት ነው የቀበሌ ቤት። አዎ ያን ቦታ የተሰጠው በሱ ስም ነው። እሱ ወታደር ስለሆነ የመንግስት ወታደር ስለሆነ
በነፃ ነው የምትኖሩት። ሰው ከደሞዙ ከ32,000 ለአንቺ ላስቤዛ ስንት ይልክልሻል በየወሩ? ለአንቺና ለልጅሽ 2,000 ብር ነበር የሚልክልኝ የዛኔ ማለት ነው። የዛኔ 2,000 ብር ነበር። 30,000 ሁሉ ምን ያደርገዋል? ልንገርሽ አብዬ፣ በዛን ሰዓት ነው ከ4 ዓመት በፊት ነው ያለውን የምነግርሽ። ያለውን አሁን ነው 32 የገባለት አሁን ነው። ከ4 ዓመት በፊት ያለውን ነው። እና የዛኔ አንድ ልጅ ነው የነበረ። የስራ ክፈትልኝ ብዬ አልከፍትም አለኝ። አረፍ የተቀመጥኩ ከተቀመጥኩ ምን አደርጋለሁ? ልጅ ልድገም ስራ ካልሰራው ምን አቃጠለ የተቀምጨ ብዬ ሁለተኛ ልጅ ጊዜን ከማቃጠል ብለሽ ካልሰራው ጊዜን ከማቃጠል ጠብቀ ይቀር ልድገም ብለሽ ደገምሽ ከራሱ አይደለ? ሁለተኛ እሱም ይፈልግ ነበረ። ሁለተኛ ልጅ ወለድኩ። ይፈልግ ነበር በፈቃዱ ነው? አልፈለገውም ነበረ። እውነት ነው የምናገር፣ አልዋሽም። አልፈለገውም። ተወልዶ ማለት እንዳታረግዢ እያለሽ በኋላ ነው እንዳታረግዢ እያለሽ አንቺ እምቢ ብለሽ ነው ያደረግሽው። እንደዛ አላለኝም። እሺ ታዲያ እንዳታረግዢ ካለ እንዳታረግዢ ካላለ አብሮሽ እየተኛ ከሆነ መከላከያ ውሰጂ የማይልሽ ከሆነ እሱ መከላከያ የማይጠቀም ከሆነ ግዴታ እኮ እርግዝና ይፈጠራል። ይህን አያውቅም እንዴ? እንደውም መጀመሪያ ስራ ክፈትልኝ ስለው አይደለም ልጅቷ ጋር በጣም እንትን ይሄዳል ይመጣል። አብዛኛውን ወደዛ ነበር የሚያደርግ። እኔ በቃ የዛኔ ልጁ ምን አደርገዋለሁ ምናምን አላሰብኩም። እንለያይ እንደዚህ በቃ አንተም እንዳትጎዳ ምናምን አልኩተኝና እንለያይ አልኩተኝ። አይቻልም፣ አንለያይም፣ ከፈለግሽ ልጅ ውለጅ ኑሪ እንጂ አንለያይም አለኝ። እሺ ብዬ ተቀመጥኩ። ከዛ ስራ ክፈትልኝ ስለው ስራ አልከፍትም ሲለኝ በቃ ልጅ ላሳድግ ስራ ካልከፈተልኝ ብዬ አስቤ በራሴ የምጠቀመው መከላከያ ያቆምኩኝ። አረገዝኩ። ካረገዝኩ በኋላ በሁለተኛ ወሬ ነው በሶስተኛ ወሬ ነው የነገርኩት። ማን ብሎች ነው ያረገሽ ምናምን ብሎ ጮኸ ማለት ነው። እንዴ ራስ ከፈለግሽ አድርግሽ አንለያይም አላልከኝም? እንደዛ ብለኸኝ ነበረ ምናምን አልኩት። ታውቄ ነው እኮ እንደዚህ ያልኩሽ ምናምን ብዙ ነገር አለኝ። እሺ ላስወርደው ምናምን ሁላ ብዬው ነበረ። ከዛ ምንም አላለኝም፣ ዝም አልኩኝ። በቃ ደስተኛ አልነበረም። ከወለድኩ በኋላ ግን ልጆቹ በጣም የሚያማምሩ እግዚአብሔር ይመስገን ወደደው ማለት ነው ልጁን። አሁን ግን ባሰበት፣ በጣም ባሰበት። ከዚህ ከመጣ በኋላ በቃ እኔ ምን ልበልሽ። እንደዛም ሆኖ አንድ ቀን እናገረዋለሁ፣ አንድ ቀን አልናገረውም። በቃ ማለት የራሴ ነገር ካለኝ ስራ ከሰራው ሰው ጋር ከተገናኘው ምንም አልሆንም። ስራ እንዲከፍትልኝ ልለምነው አልኩኝ። እንደዛ ብዬ ለራሴ ቃል ገባው። ማማከረውም ሰው የለኝም። ስራ ክፈትልኝ እለዋለሁ። በቃ ስራ ለመክፈት እንትን አይደለም፣ ፈቃደኛ አይደለም። አረብ ሀገር ሁላ ላከኝ ብዬው ነበር። እሺ እምቢ አለኝ። መጨረሻ ላይ እዛች ልጅ ጋር ተለያይቷል። አሁን የያዛት ሴትዮ ኤሞ ላይ ትሰድበኛለች። ይህን ስልክ የሰጠኝ መስከረም ላይ ነው። ስልክ እንዲገዛልኝ በጣም እፈልግ ነበረ። በግድ መስከረም ላይ ነው ይህን ስልክ የሰጠኝ። በኢሞ ትሰድበኛለች። ይቺ ልጅ ማናት የምትሳደብ አልኩትኝ። አላቃትም አለኝና አንድ ቀን ሁለታቸው በእኔ ስልክ ሲጻጻፉ አመሹ። በራስሽ ስልክ? በአንቺ ኢሞ ማለት ነው የሚጻጻፉት? እሱ እንደሆነ ነግሯት ነው ወይስ አንቺን መስሎ ነው የሚጻጻፈው ከእሷ ጋር? እኔን መስሎ ነው ከእሷ ጋር የሚጻጻፈው። ግን ከሱ ስልክ ላይ ይደዋወላሉ፣ ብዙ ነገር ያወራሉ። ቁጥሯን አውቃለሁ። ግን እኔ ከሱ ለመስማት ፈልጌ ምንድን ነው ስለው አላቃትም አለኝ። አላቃትም ብሎ ሽምጥጥ አደረገኝ። ስልክ የተጻጻፉት ምንድን ነው የሚለው? እኔንማ ውጭ ከቤት ነው የምትለኝ። ውጭ ከቤት ትለኛለች። እንደዚህ እያለችኝ ነው። ምንድን ናት ታውቃታለህ ምናምን ስለው አንጮ ብሎ ቀማኝና ተጻጽፎ እስከ 4 ሰዓት ከ2 ሰዓት ከ20 የጀመሩ እስከ 4 ሰዓት ሲጻጻፉ አመሹ። ድልትልት አድርጎ ሰጠኝ ማለት ነው። ድልትልት አድርጎ ሰጠኝ። ጠዋት ደወለች። እሺ ደወለችልኝ። አነሳሁት። ምንድን ነው አልኩት። የት ነው ያለሽ? እዚህ ቦታ። እኔም እዚህ ቦታ ነኝ። ያው ሚስት እንደሌለው ነው ማቅ፣ ሌላ ቦታ ልጅ እንዳለው አንድ ልጅ እንዳለው ሌላ ቦታ እንደሆነ ነው ማቅ። ሌላ ቦታ የዛችን ነው የነገራት። አየሽ፣ የዛችን የወታደሯን። አዎ
እኔ እዚህ ቦታ ነኝ፣ ሁለት ልጆች አሉኝ፣ እንደዚህ ነኝ ብዬ ነገርኳት ማለት ነው። ከዛ ለምን እንደዚህ እኮ አለችኝ። ለምንድን ነው እንደዚህ የምታደርግ? ቦታ አለው በስሙ ቦታ ስላለ ነው። ይሄ ቦታ ቤቱን ያለውበት በስሜ ነው እና ይሄን ቤት በስሙ ማድረግ ስለማይችል ነው በእኔ ያደረገው ማለት ነው። ቦታ አለው ውለጅልኝ እና ቦታውን በስሜ ያደርግልሻለሁ ብሎኝ አርግልኝ ስለው ዝም ሲለኝ አስወረድኩሽ ምናምን ብዙ ነገር አለች። ብዙ ነገር እና ወደዋለሁ ብዙ ነገር አለች ማለት ነው። ለምንድን ነው እንደዚህ የምታደርግ? እኔም ከመጀመሪያ በቃ እየሄደ እያደረ ሲመጣ ሲደዋወል ታው እዚህ ጋር ህይወት አለ፣ የሰው ህይወት አታበላሽ ነው ሁሌ ጠባችን ማለት ነው። ሁሌ እንደዛ ነው የምለው። እኔ ስለሄድ አይደለም የሚነዳኝ ስለሄድ አይደለም፣ ግን ህይወት አታበላሽ። እዚህ ጋር ልጆች አሉ፣ እዛ ጋር ደግሞ የሰው ህይወት አታበላሽ። ምን አገባሽ? የፈለግኩትን ባድርግ ምን አገባሽ? እየበላሽ ነው እየጠጣሽ። በቃ እኔ ስለበለው ስለጠጣው ብቻ ነው እኔ መናገር አልችልም፣ አንተ ግን አትችይም ይለኛል ማለት ነው። እሺ ስራ ክፈትልኝ ራሴ እንድቻል። በጭራሽ ስራ ሊከፍትልኝ ፈቃደኛ አይደለም። እዛ ልጅቱ ጋር አወራን። የዛን ቀን ምንም አላልኩትም። እሷ ጋር አወሩ፣ ዝም ብዬ ተቀመጥኩኝ። በሌላ ቀን ደወለች እና አንቺ እኮ እያወቅሽ ነው እኔን በቀደም ያስለፈለፍሽ፣ ነግሮሻል፣ እኔ ሚስቱ እንደሆንኩ ነግሮሻል፣ ታውቂያለሽ። ኧረ እኔ እባክሽ አላውቅም፣ አልነገረኝም። ታውቂያለሽ፣ ነግሮኛል፣ ጓደኞቹም ነግረውኛል፣ እሱም ነግሮኛል። እንደምታውቂ ነው የነገረኝ፣ እኔ አላውቅም። እዛ ደውዬ ለምንድን ነው እንደዚህ የምታስብለኝ ምናምን አልኩት። ለምን ከእሷ ጋር አወራሽ ብሎ ቤቱን ለቀሽ ውጭ አለኝ። በጣም አስጨነቀኝ። ቤቱን ለቀሽ ውጭ፣ ልጆቹንም አላውቅም፣ አንቺንም አላውቅም፣ ቤቴን ለቀሽልኝ ውጭ፣ ቤቱን ለቀሽልኝ ውጭ። አዎ ልጆቹን የስልጣላቸው ልጆች አይደሉም እንኳን አይደለም ሌላ ነገር መልካቸው አይመሰክርም። አይደሉም ልጆችም አይደሉም፣ አንቺንም አላውቅሽ፣ ቤቴን ልቀቂ አለኝ። ዝም ብዬ ታግሼ ቆየው። እየሰማንሽ ነው ጉዴ። ከዛ በጣም ሲያስጨንቀኝ ቤቱን ልቀቂልኝ ብሎ ሲያስጨንቀኝ ማለት ነው። እሺ ቤቱን ልልቀቅልህ፣ ግን ትራንስፖርት ብር ስጠኝ አልኩትኝ። ብር አልሰጥሽም፣ የቤቱን እቃ ይዘሽ ቤቴን ለቀሽልኝ ውጭ አለኝ። በጣም አስጨነቀኝ። እሺ ብዬ አባቴ ጋር ደወልኩ። እንደነገርኩሽ ከእነሱ ጋር አላደኩም፣ ግን ሲጨንቀኝ ደወልኩለትኝና ቢያንስ ልጆቹን እነሱ ጋር አስጠግቼ እሰራለሁ ብዬ ማለት ነው። እንደዚህ አይነት ችግር ገጥሞኛል ልምጣ ስለው ማለት ነው ጆሮዬ ላይ ዘጋብኝ፣ አባቴ ማለት ነው። ጆሮዬ ላይ ዘጋብኝ። ጆሮዬ ላይ ሲዘጋብኝ እሺ መልሼ ደውዬ ለሱ እኔ ከፈለግ መውሰድ ትችላለህ፣ ከፈለግ ብር አለመስጠት ትችላለህ፣ መንገድ ላይም ቢሆን ቆሎች ያሳድጋችኋለሁ፣ ካዳቸው ቤቱን አለቅም አልኩቴ ማለት ነው። እንደዛ ካልኩት በኋላ እሺ አማራጭ ልስጥሽ አለኝ። አማራጭ የሰጠኝ አማራጭ ማለት ነው ልጆችን ታያቸውና ከቀው ድረስ ልብስሽን ይዘሽ ውጪ፣ እናቴን አምጥቼ ታሳድጋቸዋለች አለኝ። ሁለተኛው ሳልኩት የአንድ አመት ጤፍ አለኝ፣ እሱን ሽጠሽ ልጆቹን ይዘሽ ሂጂ አለኝ። እሺ ሶስተኛው ሳልኩትኝ ቤቱን ትተሽ እቃውን ጭነሽ ሂጂ፣ እቃ ቤት የ30 ሺህ ብር የማይሞላ እቃ ነው ያለ፣ እሱን ይዘሽ ሂጂ አለኝ። እሺ ለእቃው መጫኛ እና ደግሞ ለ3 ወር የሚሆን የቤት ክራይ እስከመቋቋም ድረስ የቤት ክራይ፣ ከዛ ለልጆቹ የሚያስፈልጋቸው ነገር አለ፣ የሚበላ የሚባል ነገር አለ፣ እሱን አድርግልኝ አልኩት እና በማውቀው ሀገር ሊሄድ አልኩት። አንድ ብር አልሰጥም፣ የቤት እቃ ሰጥቼ ደግሞ ትራንስፖርት ልስጥሽ፣ እቃውን ሽጠሽ መጓዝ ትችያለሽ አለኝ።
አለሽ አቡ? አዎ ማር ያለው። ከዛ እንደዛ ሲለኝ እሺ ልጆቹ አይደሉም አልኩትኝ። በቃ እንደዛ ከሆነማ ከሳለሁ አልኩትኝ። ብትከሽ ምንም አታመጭም። 32 ቦታ 132 ቦታ መክሰስ ትችያለሽ። 80 የለሽም ምንም አታደርግኝም አለኝ። በል እንግዳስ ይሄ ቤቱ በእኔ ስም ነው ስላልቻለ ነው። በእኔ ስም የሆነው ስላልቻለ ነው። እንዴት ፊቱ እንደጠቆረ ባንተ አይሆንም። እንትኑ የቀበሌው ስራ አስኪያጅ ጓደኛው ነው። ቦታ ስላለ ፍርድ ቤት ስለሚገኝ ኮምፒውተር ላይ ስለሚገኝ ባንተ መሆን አይችልም ሲለው ማለት ነው። ፊቱ ጥቁርቁር ብሎ መጥቶ ቤተኛ ምን ሆነ ነው ስለው እንደዚህ ያለኝ እና ምን ችግር አለው በእኔ ስም ይሆን አይደል አልኩትኝ። ደስተኛ አይደለም። እኔ ለኪዳነ ምሕረት ተስዬ ነው ይሄ ቤት በስሜ የሆነው ማለት ነው። በል አልኩትኝ። አታግዝ ማንም እንደሌለኝ አቃል ፍርድ ቤትም አብሮን ከጎን የሚቆም ሰው እንደሌለኝ አንድ ብር ማውጣች እሱን የምከስበት እንደሌለ ሁሉን ነገር ስለሚያውቅ በል አልኩትኝ። እኔ ልጆቹን ለምኜም ቢሆን አሳድጋቸዋለሁ። ይህን ቤት ወረቀት አለ በስሜ ነው እንደማታገኝ አንተም ማንም ያውቀዋል። ተዋና አልኩትኝ። ተዋና በቃ ከነ መፈጠራችንም እርሳና ችግር የለም አልኩትኝ። እሺ ብሎ በዛ ተስማማ። በወር ነው ሁሉን አስይዛ ማደርገው። የወር ደሞዝ ተጠብቆ ነው ያውቃል። የወሩ መጨረሻ ጊዜ ነው የተጣላነ። በቃ ላንደርስበት ላልደውልበት ብር ላልጠይቀው እሺ ብሎ ተስማማ። ዘጋ ስልኩ ማለት ነው። እና ልጁ አንዱ ልጅ የመጀመሪያ ልጅ 4 ዓመቱ ነው። ትንሽየው ደግሞ 1 ዓመቱ ነው። ትልቅየው ኬጅ አስገብቼዋለሁ። 1000 ብር ነው ክፍያው። የትምህርት ቤት ክፍያ አለ። ታዲያ ማሪ የማሪ ሰርተፊኬት ባይ ነው የሚያስፈልገው እኮ የጋብቻ ወረቀት እኮ የሚያስፈልገው ሀብት ለመካፈል ነው እንጂ ለልጅ ተቆራጭ ለማድረግ እኮ የጋብቻ ወረቀት አያስፈልግም። ልጆቼ አይደሉም ብሎ ከካደ ዲኤንኤ ይመረመራሉ። ለልጆቹ የመንግስት ሰራተኛ ነው። መንግስት አፍንጫውን ይዞ የመንግስት ሰራተኛ አይደል ወታደር አይደል? መንግስት አፍንጫውን ይዞ ተቆራጭ ያደርጋል ለሁለቱም ልጆችሽ። አንቺ ጋብቻ ወረቀት የሚያስፈልግሽ እኮ ሀብት ንብረት ለመካፈል ነው። ምንም የሚያካፍልሽ ሀብት ንብረት የለውም ማለት መሬቱ ምናምን ነው። እሱን ለመካፈል የጋብቻ ወረቀት ያስፈልጋል። የጋብቻ ወረቀት ከሌለሽ ችግር የለውም። ልጆችሽ ማስረጃዎች ናቸው። እኔ እሱን አልፈልግለትም እኮ። ለምን አትፈልጊም? ለልጆች ተቆራጭ እንዲያደርግ ከደሞዙ መንግስት 32,000 ደግሞ ብር ነው ደሞዙ አላልሽም? ወታደር ነው 32,000 ነው ደሞዙ ብለሻል በአሁኑ ሰዓት። መሬቱን ንብረቱን መሬቱን ይብላው። ታዩ እኮ ተቆራጭ ለልጆችሽ 32,000 ከመንግስት እየበላ ማለት ነው። መንግስት አፍንጫውን ይዞ ለልጁ ተቆራጭ እንዲያደርግ ያደርጓል። በየቦታው ለወለዳቸው ልጆቹ ለዛችኛውም እየቆረጠ ካልሆነ መንግስት እንዲቆርጥ ያደርገዋል። ሶ ቤቱ ደግሞ የመንግስት ቤት ነው። መሸጥ መለወጥ አትችይም። በስምሽ ነው። እሰየው ትኖሪበታለሽ። ለልጅሽ ተቆራጭ ግን ያለምንም አይነት ክፍያ ነው የምትከሺው። ለመክሰስ ገንዘብ አያስፈልገውም። ተበዳይ ሆነሽ ለመክሰስ ገንዘብ አያስፈልግሽም። ጠበቃ አትቀጥሪ ምን አትይ። መንግስት ራሱ ነው ጠበቃ የሚሆንልሽ። የሴቶች ጉዳይ ትሄጃለሽ፣ ለልጆችሽ ተቆራጭ ትከሻለሽ። ለሁለቱ ልጆችሽ በወር መንግስት ከደሞዙ ላይ ተቆራጭ ያደርግሻል። ገባሽ? አለማወቅሽ ነው እንጂ እንደማታውቂ ስላወቀ ነው እንጂ ለልጅ ተቆራጭ ለማድረግ የጋብቻ ወረቀት አያስፈልገው። እንደማላውቅ አይደለም። ሰው ስለሌለ ነው፣ ጎኔ ሰው ስለሌለ ነው። እኔ የሴቶች ጉዳይ ለመሄድ ሰው ምን ያደርጋል? ሰው ምን ያደርግልሻል? ሰው እኮ አያስፈልግሽም። የ32,000 ብር ደሞዝተኛ ከሆነ ለእያንዳንዱ ልጆችሽ 4,000 ብር መንግስት ይቆርጥልሻል ደሞዙ ላይ። ገባሽ? 500 ብር ነው የሚቆርጡልሽ ነው ያለኝ። እዛ ብትሄጂ አውቆ 500 ብር ነው ያለሽ። ለ500 ብር ብዬ ምን አስኬደኝ ብለሽ ተስፋ እንድትቆርጥ እየሰሩ ያሉ
በጣም ብዙ እንደ ያው ሶሊ እርጥብ እያለች ነው እናት ልጇን እርጥብ እየሸጠች አድግ ምንም ታዲያ በቃ መነፋረቅ ምን ያደርጋል? ፊትሽን ተጠቢ ቆፍጠን በይ በቃ እሱሽን እንሺ ጀግኝ ምንድን ነው ከሆነ በኋላ ቤት የሚያል ነገር አለሽ። ይኸውልሽ ጤነኛ ልጆች ነው ያልሽው። ኦቲዝም ልጆች ይዘው መንቀሳቀስ የማይችሉ ልጆች፣ አካል ጉዳተኛ ልጆች ይዘው የሚያሳድጉ በቤት ክራይ ስንት መከራ የሚያዩ እናቶች አሉ። አንቺ መንግስት ቤት ውስጥ ነው፣ የቤት ክራይ የለብሽም። ልጆችሽ ጤነኛ ናቸው፣ አካል ጉዳተኞች አይደሉም፣ የአእምሮ ህመም የለባቸውም። ተመስገን በይ። ፈጣሪ ስለሚወደኝ ጤነኞች ልጆች ሰጡኝ በይ። ይሄ ደግሞ የሆነብሽ እናቴ አንቺ ፈቅደሽ ነው። አንቺ ፈቅደሽ ነው ታዲያ አንቺ ፈቅደሽ ነው። ይኸውልሽ አንቺ ሙሉ አካል እያለሽ ሰርተሽ ማምጣት የምችውን ነገር ለምንድን ነው እሱ ሱቅ እንዲከፍትልሽ የሆነ ነገር እንዲከፍትልሽ ብለሽ እየማገጠ ኢትሶኬ እንትን እያለ ኢትሶኬ። ለምን ፈጣሪ ለእሱ የሰጠውን እጅና እግር ሰጥቶሽ የለም? እንደሱ ሰርተሽ ገንዘብ ማምጣት እየቻልሽ ሰርተሽ ልታመጪ የምትችውን ገንዘብ ለምንድን ነው ከወንድ የምጠብቅ? እኔ ልጆችን ይዤ የሚሄድበት ስለሌለ ነው። ለአንድ ቀን የሚያሳድግ ሁለተኛ ለምን ትሄጃለሽ? ቤቱ በስምሽ ነው። የምን ትሄጃለሽ? ምን አስኬደሽ? ስለመሄድ ማን አወራ? ሁለተኛውን እርግዝና የፈጸምሽው እኮ ሆን ብለሽ ነው። ኦልሬዲ እየባለገ እየማገጠ ሴቶች ጋር እየሄደ ሲፈልግ ውጭ እያደረ እየመጣ አስረግዞ ነግሮሽ አንድ ሰው ይህንን ሁሉ በደል ዝም ሊል የሚችለው የአልጋ ቁራኛ ከሆነ ተነስቶ ሰርቶ መብላት የማይችል ከሆነ ፈጣሪ እስከሚወስደኝ እስከምሞት ድረስ ምንም ማድረግ አልችልም። ለምን ካልጋ ላይ መነሳት አልችልም፣ ሰርቼ መብላት አልችልም። የሚያበላኝ እሱ ነው። ስለሚያበላኝ ቢሰድበኝ፣ ቢተፋብኝ፣ ቢማግጥብኝ ምንም ቢለኝ በቃ ፈጣሪ ቀኔ ደርሱ ፈጣሪ ከዚህ ምድር እስከሚወስደኝ ወደ ፈጣሪ ብቻ እያለቀስኩኝ ዝም ብዬ እኖራለሁ። ለምን ካልጋ ላይ መነሳት አልችልም፣ የአልጋ ቁራኛ ነኝ። ገባሽ? ከአንቺ ሙሉ አካል ይዘሽ እየተንቀሳቀስሽ ችግር እያለሽ ጤነኛ ሆነሽ እየማገጠ የሆነ ነገር ይከፍትልኝ። ይሄ ጥቅመኝነት ነው፣ ራስን መካድ ነው። ለገንዘብ የሆነ ቢዝነስ እንዲከፍትልኝ ብዬ እየማገጠ እየመጣ አብሬው ምተኛ ከሆነ ያለ መከላከያ ራሴን ሸጥኩ። ለምን? ለስራ፣ ለቢዝነስ፣ ለገንዘብ። ከነ ክብሬ ወጥቼ ለምን ተቀጥሬ አልሰራም? ከነ ክብሬ ለምን አልለምንም? እሱ የሆነ ነገር እንዲከፍትልኝ እየማገጠ እየመጣ ኢትሶኬ ከመላ ለምን ከነ ክብሬ አልለምንም? ወጥቼ አደባባይ ለምን? አንድ ሰው የአልጋ ቁራኛ ሲሆን ብቻ ነው፣ ሰርቶ መብላት የማይችል ሰው ብቻ ነው ይሄ ሁሉ ነገር እየተደረገበት ዝም የሚለው። ገባሽ? ስለዚህ ዝም ማለት ትክክል አይደለም። አሁንም ማድረግ ያለብሽ ነገር አንደኛ HIV ተመርመሪ። ስልኳ ደግሞ እረፍት የለውም ጋይስ። አንደኛ ቴክስት ነው እንትን ዳታ የገዛውበት ቴክስት ነው የገባ ሳፋሪኮም ስለሆነ። እሺ አንደኛ አቅራቢያሽ የሚገኝ ጤና ጣቢያ ሄደሽ በነፃ HIV ተመርመሪ። ሁለተኛ ሴቶችና ህፃናት ሄደሽ ለልጆችሽ ተቆራጭ እንዲያደርግ ከሳሹ። አንቺ የጋብቻ ወረቀት ስለሌለኝ መክሰስ አልችልም ነበር ያልሽው። የጋብቻ ወረቀት አያስፈልግም ለመክሰስ። ልጆቹን ከካደ ዲኤንኤ ይመረመሩና ልጆቹ ኦኬ አባትነቱ ሲረጋገጥ መንግስት ለእሱ ከሚከፍለው ደሞዝ ላይ በፐርሰንት 32,000 ደሞዝተኛ ነው የመንግስት ብለሻል። ወታደር ነው ደሞዝ 32,000 ነው ብለሻል። ስለዚህ ቀጥታ መንግስት እሱ አካውንት ከመግባቱ በፊት ነው ከደሞዙ ላይ እየቆረጠ ለአንቺ የሚገባልሽ። የሁለት ልጆቹ በሁለት ልጆቹ 4,000 ብር ይቆርጥልሻል መንግስት። በ8,000 ብርሽ የቤት ኪራይ የለብሽም። ዘና ብለሽ ትኖሪያለሽ ልጆችሽን ይዘሽ። ገባሽ? እንዲህ ነው መብትን ማስከበር። መብትሽን አስከብሪ። የጋብቻ ወረቀት አያስፈልግም። አታውቅም ብሎ ነው 500 ነው የሚቆረጥልሽ። የጋብቻ ወረቀት የለሽም መክሰስ አትችይም የሚልሽ አታውቅም ብሎ ነው እንጂ መክሰስ ትችያለሽ። ኢቭን ማለት ነው ከሀብትና ከንብረቱ መሬት አለው ቤት አለው ብለሻል። እሱን ራሱ መካፈል ብትፈልጊ ምስክሮች፣ ጎረቤት፣ የአካባቢ ሰው ቢመሰክርልሽ ለ6 ዓመት አብረው ሲኖሩ አይተናል ብለው ቢመሰክርልሽ በዛ መካፈል ትችያለሽ። ግን እኔ መሬትና ቤቱን አልፈልግም ተቆራጭ ብቻ ለልጆቼ ካልሽ ሴቶችና ህጻናት ሄደሽ ክሰሽ። ገባሽ? አቡ 32,000 አይከፈልም። እሷ ናት ያለችውን አይደለሁም።
የእሷ ባል እንጂ እኔ ባል አይደለም። እኔ በምን አውቃለሁ? ከባለ ታሪኳ በላይ ታሪክሽን እኔ አውቃለሁ። ውሸትሽን ነው ልበላት? ማርያምን እንደዛ ነው የሚከፈለው። ዝም በያቸው። ያመነ ይመን ያላመነ ይመን፣ እኛም ችግርን። ስለዚህ ሄደሽ ራሱ ነው ሲናገር የሰማሁት ማለት ነው። አሁን በደመወዝ ጭማሪ ነው እንደዛ የሆነለት። ኦኬ። ስለዚህ ይኸውልሽ አንደኛ ነገ ጠዋት ሄደሽ አቅራቢያሽ የሚገኝ ጤና ጣቢያ ኤች አይቪ ተመርመሪ። አንደኛ የመጀመሪያ ስቴፕሽ። ሁለተኛ ሴቶችና ህፃናት ሄደሽ ክሰሽ። ኦኬ እሺ እሺ። በተረፈ ደግሞ አይዞሽ በርቺ። ሌላ ጊዜ ግን በፍጹም ለጥቅም ብለሽ ራስሽን እንዳትሸጪ። እጅ እግር የሰጠሽን አምላክ ይህን ሁሉ ነገር እያደረገ ዝም ያልኩት አንድ ቢዝነስ ስራ እንዲከፍትልኝ ብዬ ነው አልሽ። ስራ እንዲከፍትልሽ ብለሽ ሚስትነትሽ ላይ ሴትነትሽ ላይ እየተደረገ ያለን ነገር ለጥቅምሽ ስትይ ዝም ማለት የለብሽም። ጥቅምሽ ጠንቀር ይባል ከነ ክብርሽ። ሽንኩርት ሽጠሽም ቢሆን ከሰል በርሽ ላይ መድበሽ ሽጠሽም ቢሆን ብይ ከነ ክብርሽ። እሱ ይጣፍጣል እንጂ እየተደረገብሽ በደል እየተበደልሽ ለጥቅም ስትይ ብር እንዲሰጥሽ ወይ ስራ እንዲከፍትልሽ ስትይ ክብርሽን መሸጥ የለብሽም። ለመጀመሪያ ጊዜ እንደ የማገጠ ቀን ነበር ኖ ማለት የነበረብሽ። ዛሬ ይኸው ተለያያችሁ እኮ። ሁለተኛ ልጅ ሳቱ ወለድሽ። ጭራሽ እያወቅሽ እየማገጠ አብረሽ ትተኛለሽ። እየሄደ ሴቶች ላይ እየተኛን እየመጣ እያወቅሽ አብረሽ ትተኛሽ። ራስሽን መስዋዕት አድርግሽ። ለምን? ለስራ ብለሽ ስራ እንዲከፍትልሽ ከሚማግጥ ከአንዷ በሽታ ይዞብሽ ቢመጣስ? እዚህም እዛም የሚተኛ ወንድ እኮ ኤች አይ ቪ ኤድስ ይዞ ይመጣል። ገባሽ? ገንዘብ ተሰርቶ ይመጣል፣ ክብር ግን ተሰርቶ አይመጣም። እሱ ጥፋተኛ ነው። ልክ ነሽ። ስለዚህ ስህተትሽን እንዳትደግሚ እህቴ። ነገ ይሁኑ ሄደሽ እንደነገርኩሽ አቅራቢያሽ የሚገኝ የመንግስት ጤና ጣቢያ ምርመራ አድርጊ። ሴቶችና ህፃናት ሄደሽ ደግሞ ክሰሽና ለሁለቱ ልጆች ተቆራጭ አስደርጊ። ጥሩ ደሞዝ አለው መንግስት። አፍንጫውን ይዞ ይቆርጥለታል ከደሞዙ። እሺ እሺ እሺ። ግን ለልጆቻችሁ አስቡ ፕሊስ ጋይስ። ለራሳችሁ አታስቡ፣ ለልጆቻችሁ አስቡ። ከእንደዚህ አይነት 10 ቦታ ከሚጋደም ባልጋ ስተኙ ኤች አይ ቪ ኤድስ እናንተን ብቻ ሳይሆን ጽንሱን የሚይዛል ሳታውቁ ዝም ብላችሁ ስታደርጉ። እና እህታችን አይዞሽ፣ ያልፋል። ፈጣሪ ልጆችሽን ያሳድግልሽ። እንኳን ፈጣሪ ጤነኛ ልጆችን ሰጠሽ። ልጆች ጤነኛ ከሆኑ ከተወለዱ ያድጋሉ፣ ምንም አይሆኑም። የመንግስት ትምህርት ቤትን በነፃ ተምረው የመንግስት ቤት ነው የምትኖሪው፣ ተመስገን። የመንግስት ትምህርት ቤትን ማስተምረሽ በትንሽ ነገር ልጆችሽን ማኖር ትችያለሽ። እንኳን እነሱ ጤነኛ ሆኑልሽ እንጂ። እና አይዞሽ እህቴ በርቺ። እናመሰግናለን ታሪክሽን ስላካፈልሽን። በጣም አስተማሪ ነው። ብዙ ሴቶች ይማራሉ ከዚህ። ክብራቸውን ማስቀደም እንዳለባቸው ይማራሉ። አንቺ ገና ወጣት ነሽ፣ ትሰሪያለሽ፣ ትለወጫለሽ፣ ልጆችም ያድጋሉ እና ሁሉም ነገር ያልፋል። እሺ እሺ፣ እናመሰግናለን ማር